አሁን በዚህ ሰዓት በተለይ በከተማችን ከ2000 በላይ የንብ አናቢዎች ተጠቃሚዎች አሉን። በተለያየ በባህላዊ በዘመናዊ እንደውም ዘርፍ እየተሰራበት ነው ያለው። ከ5000 በላይ የዘመናዊ ቀፎች በአዲስ አበባ ከተማ አስተዳደር ስራ አሉ። በባህላዊ ቀፎ ከ1000 በላይ አለን። በሽግግር ቀፎ ከ700 በላይ በሽግግር ቀፎ እየተከናወነ ነው ያለው። በዚህም ከ660 በላይ ኪሎግራም በላይ በዚህ በ6 ወር ውስጥ የንብ ውጤት ወይ ደግሞ ማር ማግኘት ይችላል እና ይሄ ሲታይ ድሮ ከነበረው ከሩቅ አካባቢ የንብ ውጤቶችን የሚመጣልንን ዛሬ በአካባቢያችን በአቅራቢያው ተጠቃሚ እንዲሆን የማድረግ ስራ እየተሰራ ነው ያለው እና በዚህ ዘርፍ ጥሩ ውጤት አግኝተናል። ከአዲስ አበባ ላይ በተለይ በከተማ ግብርና ዘርፍ ከ1 ሚሊዮን በላይ ተጠቃሚዎች አሉ። እነዚህ ተጠቃሚዎች በቀላል አልመጡም፣ በሂደት ነው። ግንዛቤውን በመፍጠር ውጤቶችን በማሳየት የተለያዩ ኢኒሼቲቮችን በመቅረጽ በተለይ ግብአቶችን ከማመቻቸት የሙያ ድጋፍ የክትትል የማድረግና በዚህ የተገኘ ውጤት ነውና ህብረተሰቡ አሁንም በዚህ ዘርፍ ላይ በስፋት ግንዛቤውን ማግኘት አለበት። ምክንያቱም አሁን ካለው የኑሮ ውድነት እና ካለው የገበያ ችግር ያለ መውጣት የሚችለው ምንድነው? ባለው ቦታ ላይ በአነስተኛ ቦታ ላይ የተቀናጀ ከተማ ግብርና። ምክንያቱም የተቀናጀ ከተማ ግብርና ስንል ዶሮን ይዞ ብቻ መቀመጥ አይደለም፣ የወተት ከብት ይዞ ብቻ መቀመጥ አይደለም፣ ከሁሉ። ምክንያቱም ይሄ ማለት አንደኛ በምግብ ራሳችንን የመቻል ሂደት ውስጥ እንሄዳለን። ሁለተኛ ደግሞ ለገበያ ማውተን ገቢ ማግኘት የምንችልበት ዘርፍ ስለሆነ ህብረተሰቡ በዚህ ላይ ትልቅ ግንዛቤ አሁን የመጣውን እድል ነው እኔ ብዬ ማስበው ምንድነው እውነት ለመናገር ከሌላ አካባቢ ላይ አዲስ አበባ ላይ ጥሩ እድሎች አሉ። በተለይ ከተማ አስተዳደሩ የሚደግፈው ድጋፍ ከክፍለ ከተማ እስከ ወረዳ ያለው ግንዛቤ በተለይ በአመራሩ በባለሙያው ጥሩ ግንዛቤ አለና ይህን አጋጣሚ ህብረተሰቡ ተጠቅሞ በዚህ ዘርፍ ላይ ቢሰማራና ውጤታማ ቢሆን ህብረተሰቡ ውስጥ ባለው ጠባብ ቦታ ላይ እንዴት ያምርት ምን ይስራ ትላለ? ስራው ላይ ስላለ ውጤቱንም ስላየ እኔ አሁን በራሴም ማለት ነው አሁን የጫካ መንጥሬ ያለው እግዚአብሔር ካለ ውሃ ስለሌለኝ ነው። ውሃ ቢኖረኝ ቆስጣነሽ እዚሁ እየሰራው ማለት ጎመኑ፣ ካሮቱም፣ ቀይስሩም ምንም ተክዬ እኔም ለቤተሰቡም ለድርጅቱም ጥሩ ውጤት እንዳመጣ ነው የምፈልገው። ህብረተሰብም ደግሞ እንደዚሁ ባልቹ በጣሳ እኔ በቤቴ ዙሪያ ራሱ በጣሳ ነው የምተክላቸው እነዚህ በእንትንቃ። ስለዚህ ብንሰራ ውጤታማ ነን ነው። አሁን አልገዛም ከገበያ እውነቴን ቤቴ በየበረንዳ ላይ ተከራይቼ ነው የምኖረው። እዛ ላይ ግን ብዙ አትክልቶችን ተክዬ ነው ጠዋት ስነሳ ቡና በአንድ እጄ ቡና እየጠጣሁ በአንድ እጄ ደግሞ የኮተኮትኩ እንትን እላለሁ ለልጆቼ ለራሴን ትርፋማ ነኝ ማለት